ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው በቀናችን አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። ቁም ነገር ባላቸው ጉዳዮችም ደግሞ እናንተም ሐሳባችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። ለታዳጊዎችም መልካም ልደት እንላችኋለን። ለዮናታን ሱራፌል፣ ለሄራን ተስፋዬ፣ ለአሜን ዮናታንና ለአማኑኤል ይበልጣል መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ሁላችሁም ደግሞ እኔ ሄድሴቴን እስካረግ ድረስ እናንተ ምን ማድረግ እንዳለባችሁ ታውቃላችሁ አይደል? አዎ ላይክ አድርጉና ቪዲዮቹን እንጀምር። ለዛማዶ ጂሲጀስ አላጋፋሪ በልበል ጥሩት ታሶቱ ተወዳዳሪ ቁጥር 3 የተቀቀለ እንቁላል ሩዝ በዶሮ እና ደግሞ እርጎ ነው የምታዩት። ለኒኪታ ነው። ኒኪታ አሁን ከወለደች በኋላ በጣም እንክብካቤ ያስፈልጋታል። ፍሬው ያማረ ዘር እንዲበዛለት ወንድም ጥላ አባቶንክ አኮራኝ። እንደው የህንድ ምግብ ነው እንደምታበላት እስቲ እኔን አብላኝ። ተው ኋላ ብታስጠቃኝስ። ለማንኛውም እንኳን ደስ ያለ። አይንህን ባይና አይተሃል። ለቀጣዩ ጥቃት እንዲመች ለምን ወይ ባጢስ ማታስገባትም? ጥሩ አርገት አስጠቃታለህ። አስደፍራት 15 ዓመት ከርቸል ያለ ማስገባታችንም እኛው ነን ነው። አንተ እኮ ዝም ብንልህ የእርግዝናዋ ሰዓት ኑ ገብስ ፈትጉ ማለት አይቀርም ነበር። ስፔሻሊ እኔ ኮስተር ስላልኩብህ ነው እንጂ ገብስ ማስፈተግ አይቀርም ነበር። እኔ ይኸውልህ ከማስጠቃት እስከ እርግዝናው ክትትሉ እስከ ወልደቷ ድረስ ቁጭ ብዬ ስዘግብልህ እንደው በጣም የሚያሳዝነኝ መጨረሻዬ የውሻ ስሪያ ዘጋቢ ሆኜ መቅረቴ ነው የሚያሳዝበኝ። የኢትዮጵያን ወገን እንደው እንዳይዘልህ ገብስ፣ ቡላ፣ አጥሚት ቀጠን እንዲልላት ትንሽ እዚህ ጋር ኬቦ ቅቤ አናቷ ላይ ቁጭ አድርገህ በቅጠል ነገ ከነጎዳ የልጆቹንም ግርዛት ማሳየት አይቀርማው። እዚህ ኢትዮጵያ ውስጥ እኮ ኑሮ ውድነቱ አናታችን ላይ ወጥቶ ሆዳችን ራሱ እንደ ኦርኬስትራ እያለ እየዋለብን ነው። ጭራሽ ለውሻ ኧረ ተው የውሻ ስር ያዘጋቢው ቀረዋል። የተነቀለ ቦምብ ልስተ ቦምብ ትነቁኛላችሁ ወይስ ልልቀቀው? ፋሳሙላ አቡካዶ ማን በላው ማን አጣው? እንደ ቀላል አድርጎ ያሲን ሰራው እንጂ ነው እውነተኛ ታሪክ አውቃለሁ። ቀበሌ ክበብ ውስጥ እንደዚሁ ተጣልቶ አንድ ትልቅ ሰውዬ ናቸው መጣውላችሁ ጠብቁኝ ብለው ወጥተው ያው ትልቅ ሰዎች ስለሆኑ እነዛም ቀበሌ ድራፍታቸውን እየጠጡ ምናምን ትልቅ ሰዎች ናቸው። በሩን ከፍተው አቮካዶ ወርውረው ሰዎቹን በታትነዋቸዋል። ያን ሁሉ ጀግና የግብጽ ፒራሚድ ይገኛል። ሱቅ በላ ይገኛል። ሱቅ አላውቀውም። ፒራሚድ ውስጥ ስላለ ምንድን ነው የጠየቁሽ? የግብጽ ፒራሚድ ምን ይገኛል? እንዴት ይገኛል? እንጃ። የዚህ ፕሮግራም ላይ ለመቅረብማ መስፈርቱ በቃ ምንም አለማወቅ ነው እያሉ ያላግጣሉ። ግን አንዳንድ ጊዜ በቃ ምን አስተያየት እንስጥ? ጓድ የበራ ጓድ እንዴት ነው ወዳጅ? ሰላም ነው? ተው ምንድነው? ድራፍት አንድ ይገዛል። ምን መሰለህ? እሺ ጠዋት ከእንቅልፌ ስነሳ ስራ ረፈርኩኝ። እሺ ከዛ ወደ መስሪያ ቤት ሲሄድ የስራ መልቀቂያ ደብዳቤ ተሰጠኝ። እሺ ከዛ በዛ ተናድጄ ወደ ቤቴ ስመጣ ባለቤቴን ከወንድ ጋር ተኝታ አገኘኋት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይከብድም ታዲያ? በጣም እንጂ በጣም። ከዛ መኖር ምን ይሰራልኛል ብዬ እሺ ራሴን ላጠፋ ያዘጋጀሁትን መርዝ እሺ አንተ ጨለጥከው። ይኸውልህ የአንዱ ዳፋ ለአንዱ ይተርፋል ማለት ይሄ ነው። አረ ጋይስ ልጅ እንዳለ ሰውን አጠናግሮ ጨረሰ። ፈጃቸው እንጂ ሁሉም ሰው የጆሮ ደግፍ በሽተኛ ነው የሚመስል ሰውዬ። ጋይስ እዚህ አብዱ ኪያርን የሳለውን ቪዲዮ ላሳያችሁ።
ኮሜንት አነብላችኋል። የትም እንዳትሄዱ። ከሊፍቱ ከወደቀ በኋላ ነው እንዴ ሰርግ? ኤቢዲ በፋንቱ ማንዶ የፍሌቨር እንዳለ አጨራምቶች የተረገጠ ሃይላንድ ኧረ ቆይ ጎሳዬንም ስሎታል። የጎሳዬንም ላሳያችና ኮሜንት እንደነበር ሙሉ ጎሳውን ነው እንዴ ሳልከ ኤፍሬም ታምሩን የሳልከው ቀን በህይወትህ መጣል ሊያስሉት እኮ ነው አውቀው። ጎሳዬ ኤክስ ነው ጎስቆዬ ራይት አረ ጎሳቅሎ ጨረሰው። እኔንም እንደዚህ እስቲ ወንድ ከሆንክ ሳሚዳንን ሳለ ሳሚዳንን ሳለውን የመልስ ምትን ጠብቅ። በነገራችን ላይ በቃ ሰዎቹ እነማን እንደሆኑ አውቀናል ማለት ነው አይደል? ስለዚህ ትንሽ የሚመስል ነገር አላቸው ማለት ነው። አታ ምን እየሰራ ነው? ራሴን ነው ማጥፉለት እንዴ? ታዲያ እግር ላይ አድርገህ ነው እንዴ ራስህን የምታጠፋው? ጠበቅ አድርገው አንገት ላይ አድርገህ ነው እንጂ ሞክሬው ነበር እኮ ከዛስ ትንፋሽ አጠረኝ። እና ትንፋሽ አጥሮት ይሙትልህ እንዴ? ወገን መተናል። የሳይ የኢትዮጵያ ምግብ አርደውታል። አረዱት ገና ሳይው አርደውታል። ጎመን ቦጥ፣ ዶሮ ወጥ። ለምን ማን ነው ማንኪያ የሰጠው? ምን ልታደርግ ነው? ወይኛው ሻ ጠጣው፣ ወጡን ጠጣው፣ እንቁላሉን ለብቻ በማንኪያ። እኔ ዶሮ ወጥ በማንኪያ ለመጀመሪያ ጊዜ I have never seen such a thing። እንዴ ዶሮ በማንኪያ አጥንት በማንኪያ ጋጠ። ወይኔ ወጥ ተጠጥቶ እኮ ጎመን አይበላም። ወደ ልጅነት ነው የምትመለሰው። አሁን ይሄ ሰውዬ አስመለሰው አንልም፣ አቀረሸው ነው። ሳምቡሳ ሰጥ የመንግስት ያለ ማለት ነው። እሺ ሳምቡሳው ተመችቶታል። እንጀራውን ብቻውን አንድ ላይ እኮ ነው የሚበላው የነበረው። ፎጣ አረገው ፎጣ። እሺ ልበሰው። ጋጠው በቃኝ። እኔ በቃኝ። አይ የምትሸጡላቸው ሬስቶራንቶች ግን ልክ ለውጭዎች ከሆነ ይሄ ፓኬጁ ላይ ያለ አይደለ? ልክ ሌሎች ምግቦች ሲታሸጉ ውጭ ላይ ጻፍ የለ ይሄን ያህል ውሃ ከዛ ሲፈላ ይሄን ጨምረ እንደሚባለው እንዴት እንደሚበላ ማኑዋል አድርጋችሁ አብራችሁ መስጠት አለባችሁ። እንጀምር ወደ ጨዋታ። እየተጫወተች ያለችው እንግዲህ የእሁድን ቤቢስ ሆስቷ ነች። እሺ ይለፍ መሰሉ I don't know these people. ይለፍ አስረስ በቀለ ይለፍ ደረጃ ይለፍ በላው ይለፍ እሺ ጨፍራል። የኢትዮጵያ ዘፈን አውጥቶ ነበር። እሺ ይሄ ከለር ምንድነው? ቢጫ መሰሉ ፋንታሁንን አታውቅም፣ ደረጃ ኃይሌን አታውቅም፣ አስረስ በቀለን አታውቅም፣ ቃቂ ተስፋዬን አታውቅም። እሷ የምታውቀው የኔ ቢጫ ወባ እያለ የሚዘፍነው ልጅ ነው። እና ደግሞ እሷ ማናት? ያ በሀገራችን ከሚገኙ ትልልቅ የቴሌቪዥን ጣቢያዎች የአንዱ የመዝናኛ ክፍል ሆስት ናት። አጀብ ነው ማለት ማወቅ ግዴታ ነው አይደለም ሳይሆን ያው ይታወቃል። ከውጭ መታ ነው ውጭ ነው ያደገችው ልጅቷ እና መታ ነው ሆስት የሆነችው። ማወቅ ይጠበቅባታል አይጠበቅባትም? እናንተ ምን ትላላችሁ? ማወቅ አልነበረባትም ወይንስ? እኔ ግን ከዚህ ቪዲዮ የተረዳሁት ምንድነው ምን ጥሩ ብትሰሩ በቃ አሁን የመጥፎ ዘመን መጥፎ ስላችሁ አሁን የኔ ቢጫ ወባ ድምጻዊ አይደለም እንደምታውቁት በቃ ዘፈን በማበላሸት ነው የታወቀውና በትክክል የሰራው ሳይሆን በቃ ያበላሸው ሰው በጣም እንዴት እንደሚታወቅ በኔጌቲቭ ነገር እንዴት ፓወርፉል እንደሆነ ነው ያየሁበት።
አንዱ ዲቪ ደርሶት ውጭ ሀገር አይደለም ውጭ ሀገር ሄዶ እየኖረ አንድ ቀን ያበሻ ግሮሰሪ ገብቶ ድራፍት መቀምቀም ጀመረ። ትንሽ ቆይቶ አብሾ ተነስቶበት ማጓራትና መጮ ጀመረል። ከዛ ከጎኑ የሚጠጣው ሰው ኧረ እባክህ ካልጠፋ ነገር ይሄን ይዘህ ትመጣለህ ከሀገር ቤት እንዴ ደበደቡን ሁሉ ነው እንጂ እኔ እንደውም ሀገር ቤት ብዙ መጠጥ ቤት ያናል ጸብ የለም። እዚህ ግን ዩሮፕ በተለይ በጣም ነው በቃ መዝናኛ ቦታ አበሻ ያለበት ጸብ ነው። ሰይፉ ፋንታሁንን ወይስ ደግሞ የበስንቱ ድራማ ላይ ያለው የበስንቱ አለቃ ገለታን? ይህ ከላይ የምትመለከቱት ምስል እንግዲህ በትላንትናው ቀን ለሰይፉ ፋንታሁን የመቄዶንያ 1 ቢሊዮን ብር መሰብሰብን አስመልክቶ እንግዲህ የተበረከተለት ስጦታ ነው ማለት ነው። በአሁኑ ሰዓት ላይ እንግዲህ ሰዎች ይህ ሰይፉ ፋንታሁን አይመስልም የበስንቱ አለቃ ገለታን ነው የሚመስለው እያሉ ይገኛሉ። እናንተ ማንም ይመስል ይመስላል? እኔ እንደውም በጣም ይመስላል ሰይፉ። ሰውየው የተባለውን ሊመስል ይችላል። በእርግጥ ግን ከተሰሩ ቅርጾች እንደውም የሰይፉ በጣም ይመስለዋል ባይ ነኝ። ስላሴ ሄዳችሁ የታዋቂ ሰዎች ላይ የተሰራውን ሐውልቶች ብታዩ ትደነግጣላችሁና እዛው ላይ ሁሉ ሲቀልድ ነበር ሰይፉና እኔ መስለዋል ባይ ነኝ። እናንተስ? ውጭ ሀገር ያላችሁ አክስትና አጎቶቻችን ማለት ነው እቃ ላኩልን ስንላችሁ ምን አይነት እቃ ነው የምትልኩት? አሁን በቀደምለት የኔ አክስት ከውጪ ሱሪ ልኬልሃለሁ ብላኝ ሄጄ ስቀበለው ምን እንደሚያክል ዝሆን ይሰፋዋል። ዝሆን ሲያረገው ራሱ ይወርድበታል። አረ ይሄንንማ አላረግም ብዬ ሰፊ ቤት ይዤ ሄጄ ለሰፊው ስሰጠው ሰፊ ቤቱ ራሱ ሌላ ሰፊ ቤት ይዞታል አይደል? አረ በስመ አብ። አይ በቃ ሱሪ አይሆነኝም ብዬ ጫማ ላኪልኝ ካልኳት በኋላ የላከችልኝን ጫማ ይሁት ምን ጉድ ነው። በቃ ችግር የለውም ብሩን ስጡንና እኛ እንገዛዋለን። በነገራችን ላይ ኤክስፒሪየንስ ውጭ ሀገር ያላችሁ ሰዎች አርጋችሁት ይሆናል። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ታስቀምጡልኛላችሁ። ውጭ የሚኖሩ ሰዎች ይዘውላቸው ሲሄዱ ኢትዮጵያ ውስጥ ደግሞ ያለ ቤተሰብ ስታይሉ እንደዛ አይደለም እና ሌላ ስታይል ነውና በቃ እናንተ ውድ እኮ ነው ብዙ ገንዘብ ነው ያወጣችሁበት፣ እነሱ ደግሞ ምን ምናምን ብለው አይወዱትም ነገር። ስለዚህ መፍትሄው እንደኔ ምንም ዕቃ ይዞ መጎተት አያስፈልግም፣ ብሩን መስጠት ነው። እዛ የፈለጉትን ቢገዙ ይሻላል ባይ ነኝ። እናንተስ እስቲ የገጠማችሁ ነገር ካለ ጻፉልኝ ኮሜንት። ሰላም የኢትዮጵያ ሕዝብ ልጅሽ ዝንጀሮ ስለሚመስል አንቺ ከኛ ጋር አሰሪም እያሉ ሁሉም ከስራ አባሮኛል። እባካችሁ ድረሱልኝ። እናንተ ሁለታችሁ ይቺን ሴትዮ አሁኑኑ ከነ ልጅ ይዛችኋን ነው። ሰላም እንዴት ነሽ? ቲክቶክ ላይ የለቀቅሽውን ቪዲዮ አለቃችን አላሙዲን አይቶ በጣም ይፈልግሻል። አላሙዲን አዎ ሁላችሁም ተቃጠሉ። እኔና ልጄ ቀን ወጥቶልናል። ልንሄድ ነው። ሁላችሁም ተቃጠሉ። ይብላኝ ለእናንተ። እኔና ልጄ ልንሄድ ነው። ኦ እንኳን ደህና መጣችሁ። ህፃኑን አስኪ ወደዚህ። እሺ በጣም አመሰግናለሁ። ከፍቷል። ምንድነው? ይሄ ስልክ የአባቴ ስልክ ሲሆን በውስጡ ብዙ ፋይል አለው። ነገር ግን አባቴ ከመሞቱ በፊት ስልኩን በፊቱ ሳይሆን በመቀመጫው ነበር የሚቆይ። ታዲያ በአንቺ ልጅ ፊት ስሞክረው ሰራልኝ። በጣም አመሰግናለሁ። ዝም አይነቅዝም ይባላል። ምን ያን እንደቸገረኝ ትነግርልኛለህ? ችግር የለውም ነው ጋሽ። እድሜ ልኩን እኮ እንዳረቄ በጋዜጣ ተጠቅልሎ እኮ ነው የኖሩ ልጅ። ጣሪያው ሸራ ነው፣ ግድግዳው ጋዜጣ ነው። የሰፈር ስሙ ኡዞ እኮ ነው ይሄ ልጅ። ችግር ክብር ቢሆን የሚያስጠራት ይሄ እኮ ነው ጋሽ። እኔ ነኝ ያለኝን አልብሼ የለበሰው ቦክሰር ሳይቀር እኔ ነው ጋሽ። ይኸው 6 ወሩ መጣ እስካሁን አይወልቆም። አዲስ ቦክሰር ነው 1 ሳምንት ለብሼ እኔ ሰጠው። ታጠብዬ ሳሙና በገዛለት በልቶት ላርጎ ነው ሲሻና ያደረው ጋሽ። ሰው ሲመቸው ይቀላል፣ እሱ ግን ሲመቸው ነው የሚጠቁረው። አይሁትም ቀልቶ ገርጥቶ ጋሽ የሚበላው አጥቶ እኮ ጋሽ ንፍጡን ነው የሚበላው እኮ ጋሽ። የምሬን እኮ ነው። ለማን ነው የምታወራው? ስላንተ ነው። አስረዳልኝ አላልክም እንዴ? ከቶሳላ ኪዘኛል ፍቅር ከሳት ጨንቆኛል ራስ ቢሎ እያልኩኝ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ዳራራ ችል ማለታ ምን ይሆን ያንቺ ወጣት በልቤ ስንገላታ መጨነቋ አልገባኝም። ትስቃለች ተይሸበሷ ምን አይነት ጭካኔ ናት አይወራየሷ ዳራንዳን እኔም ሰማው እንደዚህ ያስታረገድ ይሄን ፍላጎት መስማት አለበት። ይሄን ቀልድ አረ ለፊላ ማን የሚገርም ቀልድ ትንገረ አረ በእናትህ አንተ ንገረው። ባንቺ ያምራል በባለቤቱ ንገረው። እሺ በቃ ይኸውልህ ታክሲ ውስጥ ተቀምጠን ነው ማለት ነው። ካጠገቤ የሆነ ሰውዬ ተቀምጧል። ከዛ ረዳቱ ላይ በጣም ያፈጥማል። ረዳቱ በበቶ ቀርነት ያለ መጨረሻ ነው። እስኪ በእናትህ እኔ አልነገርም እንዴ ታሪኬ ነው። ከዛ ቀርነት ብሎ ሸቶታል ምናምን እያለ ወደ እኔ እንደዚህ ምናምን ይዞርልሃል ማለት ነው። ከዛ እኔ ደግሞ በቃ ተነስቶ እንዳይመታው ሽሜ ቁጭ ያሉት ማለት ነው። አፍሮ ነገር ላችሁ የሆነ አርበኛ ነጭ
ጸጉርናላችሁ ያላወራም እንዴ እኔ ቀልዱን አልናገረውም እንዴ አይ ባንቺ ያምራል ነገሩ በቃ የሆነ አርበኛ ነገር ነው የሚመስለው ጎፈሬ ምናምን ነገር አለው ካሁን ተነስቶ ጠበሰው በቃ ምናምን ነገር ሰሞኑን ያንበርስ ምናምን ያስጠላ በእናትህ እንዴ አልቀልድበት እኔ በቀልዴ አሉ እኮ እንዲህ አይነት ሰዎች አውራ ካሉ በኋላ ልታወራ ስትል ጥልቅ እኔ ሰልባጅ ነው ማለት ቦንዳ ለብቻ በስማ አሁንም ቁም ሳጥኔ ውስጥ አንዳንድ ቦንዳ ልብሶች አሉ ትብለ እኔ እናቴ ቦንዳ ያስለበሰች ቦንዳ ሁሉ አይባልም ነበር ቦንዳ የሚለውን ቃል አላውቅም ሰከንድ አንድ ነበር ሰልባጅ ሰከንድ አንድ ነበር በጣም ጽድት ስላለ የምትልባቸው ልብሶች አሉ አመራረጠ ነው የት እንደምገዛው ነው አይደል ከዛ በኋላ ሳታስበው ራስን ለአንድ ዋርድሮብ አሁን ባለፈው 50 ሺህ ብር ስከፍል ኢየሱስ ሆይ አሁን እኮ የሆነ ቦታ ቤት እኮ ሙሉ ነገር ጨርሼ ነበር ግን በቃ አዲስ ነገር ነው ያስፈልጋል ቪዲዮ ሹት አለኝ ምን አለኝ ከዛ በኋላ 40 አይነት ልብስ ገዝተህ 4 ክሊፕ ሾተበት መልሰ መልበስ አችልም ከክሊፕ ወርደሽ ነው እንዴ ስካቷ ምናምን ትባል እሷ ለብሳ ስለዚህ ለጓደኞች ትበትናለህ እስቲ ቺቻ ማልቀይር እቺ ጃኬት ይመችሻል ምናምን በኛ ጊዜ ደግሞ ሰለባብ ይባል ነበር ሰልባጅ ስለነበረ የሰልባጅ አሪፉ ፓርት ምንድነው ከዋጋው ውጪ አይደገምም አንድ ነው ብዙ ጊዜ በደርዘን ምናምን ስለማይገባ አንተ ከለበስከው ሌላ ሰው ለብሶት አይታይም በቃ ዩኒክ ነው ማለት ነው ካንተ በጣም የሚገርመኝ ለምንድነው መብራት ቆጣሪ ውሃ ቆጣሪ ሲመጣ ሚኪን ያዙት የሚባለው ቤት ውስጥ ለምንድነው እንጂ አስታጥብ ነበር ዝም ብዬ ልውጭ ማዘርን አገረጣት ነበር እንጀራ ይኑር ምን ይኑር አይታወቅም ላጠብዬ እጅ አስታጥባለሁ ቤት የመጣ ሰው በሙሉ ጩጮኝ ማለት እኔ አሁን ነው ግን የሆነ ነት እዚህ ይለኛል ያዙቴን አስጠጪ ነው የሚባለው በቃ እኮ እንጀራም ላይ ጋገር ይችላል ወጥም ላይ ሰራ ይችላል ሳይዘጋጁ ካንድ አንዶቼ እጇ ነው ማቀበል መብራት ቆጣሪ ሲመጣ ምንም በቃ ግቢ ውስጥ ሰው ከገባ ማዘርን በቃ በከራን ነበር ማበላት ያዙት ይገርማል ግን ይሄ ራሱ አሪፍ ሎጎ እኮ ነው እንዴ ሎጎ በጣም ኃይለኛ ድካም ላይቭ ላይ ቁጭ ብሎ ድካምን ረስቶ ምናምን ሰው ምክንያቱም ቁጭ ብሎ የሚከታተል ሰው ኢንተርቴን እንደሚያደርገው እንደምጥረው አይደለም ድካሙ በጣም ከፍተኛ ነውና የዛን ቀን ስንወጣ ማለት ስንወጣ ደረጃውን እየወረድ ካልከኝ እኮ ይገረም አልከኝ አቤት ስል በጣም እኮ እየደከመን ነው አልከኝ ምን ነው ስል አይ ከመድከማችን የተነሳ እኮ የማናገራቸው ሰዎች ድምጽ የጠፋች እኔ በነገራችን ላይ አንዴ ወደ 24 ሰዓት አካባቢ ሄደን ምክንያቱም ሰው ስጦታውን ያጎርፈዋል እኛ እንቀበላለንና ለካ ድምጽ ሆነ ሰዓት ላይ ያልቃል እና ስልክ አነሳው ከአሜሪካ ነው አለኝ አሊ ነጋገር ሄሎ ማለበል ስል ሰይፉን አቅርቢልኝ እኮ ነው የምልሽ እኔ ነኝ አታሹፊ ሰይፉን አቅርቢ እሺ በቃ ቢል የቲጂ ደግሞ ጎርምኗል ሰይፉ አለ ቲጂ ደግሞ ሰለሞን ቦጋለ የተባለ አትሊስት አንድ ሰሞን እያለቃቀሰ ለሆስፒታል ማሰሪያ ብሎ ብር ለቅሞ ነበር እንደውም ትዝ ካላችሁ የአባቴ የሰጠኝ ውርስ ነው ብሎ መኪናውን ሸጬ ለዚህ ሆስፒታል አበርክቻለሁ ብሎ ነበርና ይሄ ሆስፒታል የደረሰ ብለን በተራችን እንጠይቃለን ዛሬ የወሎ ተርሸሪ ሆስፒታልንም በእንደዚህ አይነት ሁኔታ እኮ ነው ሸዋፋ የተሰራ ነው ሱራሱ አሁን ምን ደረሰ የተለቀመው ብር የትገባ የሚል ዜጋ ጠፍቷል እንደውም እየረሳናቸው ነው ያለ ነው ከፍተኛ ብር ነው በወሎ ተርሸሪ ሆስፒታል የተለቀመው በሎተሪ በሰዎች ውጭ ሀገር በሚኖሩ ሰዎች በቴሌቶን ግን እስከዛሬ እንዳልተጠናቀቀን ያለኝ ማስረጃ ይሄም አትሊስት አንድ ሰሞን በእንደዚህ አይነት ሁኔታ ገንዘቦችን ለቅሟል የት አደረስከው እስቲ በዚህ ጉዳይ ላይ ማስረጃ ያላችሁ ሰዎች ተባበሩ በነካጃችም አርቲስት ሰራዊት ፍቅሬ የተጋነነ ማስታወቂያ ምክንያት ገንዘባችሁን ሎስ ያረጋችሁ ሰዎች እሱን አምናችሁ የሱን ማስታወቂያ አምናችሁ የተበላችሁ ሰዎች ባይዚ እንደዚህ እውነትም ባለበሱ ማስታወቂያዎች ምክንያት ማስታወቂያውን የሰራው ሰው ብቻ ሳይሆን መልቲሚዲያው
ብሮድካስቱ መጠየቅ የሚቻልበት ሰፊ እድል አለ። ቢኮዝ መጠየቅ ያለባቸው የተለያዩ ነገሮች አሉ። ይህንን ማስታወቂያ ከማስተላለፋቸው በፊት ብራቸውን የሚከፈላቸውን ብር ብቻ ሳይሆን ስለዚህ ሰራዊት ፍቅሬንም በዚህ አጋጣሚ እንጠይቀዋለን። በሱ የተጋነነ ማስታወቂያ ምክንያት ገንዘባችሁን ሎስ ያደረጋችሁ ሰዎች በውስጥ መስመር ማስጃችሁን ብትልኩልን ሰብሰብ አድርገን ወደ ህግ አግባብ የምንሄድበት ሰፊ እድል አለ። በእርግጥ ወደ ህግ አግባብ የሚሄድ ሰው ልከስ ነው ተብሎ መፎከር የለበትም። መገደል ያለበት ያለ ፉከራ ነው እንትን ማለት ያለበት እና ባይዜ ጅቡቲ ፍሪዞን የሚባል ቦታ አለ። እነዚህ ፍሪዞን የሚባሉ ቦታዎች በተለያዩ ምክንያቶች በታክስ ባለቤቱ እቃውን ቶሎ በማለማንሳቱ ምክንያት በተለያዩ ምክንያቶች የሚቀመጡ ለጊዜው የሚቀመጡ እቃዎች ማከማቻ ቦታ ነው ፍሪዞን የሚባሉት እና ያ ስም አይጠሪ ሰውዬ እንግዲህ እነዚህን ሁለት ሰዎች እዛ ቦታ ነው ሄዶ አሳምሮ የሸጣቸው እና ሳትረሱ የሰለሞን ቦጋለ የሆስፒታል ማሰሪያን ማስረጃ አላችሁና በሰራዊት ፍቅር የተጋነነ ማስታወቂያ ምክንያት የተበላችሁ ሰዎች ማስረጃችሁን በውስጥ መስመር ብትልኩልኝ። አዎ እንግዲህ የሄዱበትን ፕሮሰስ እንግዲህ ያሳውቅ ይሆናል። አላቅም መሬት ሁሉ መውሰዳቸውን አስታውሳለሁ። የሆነ ሰሞን ሆይ ባልና ከዛ በኋላ የለም ብዙ ነገሮችና መለስም ብሎ ደግሞ ጠያቂም የለም። ያው አንዳንድ ሰዎች እንግዲህ እንደዚህ ይጠይቃሉ ያነሳሉ። ጥያቄው እንግዲህ ተሰምቶ ደግሞ መልስ ቢገኝበት ምክንያቱም በግል ተነሳሽነት ብቻ የሚደረግ ነገር ስላልሆነ የህዝብ ገንዘብ የዋለበት ስለሆነ ጎንደር ወየ You from Gondar? Are you Gondare? Me Oromo. Oromo. አውቀሽበታል። ከጊዜው ጋር የምትንቀሳቀሽው አንቺ ብልጥ ነሽ። ብልጥ ታውቁታላችሁ እኮ ማን ኦነር እንደሆነ። በዚህ ማን ቅሌቱን ተከናንቦ ማን ይቀራል? ተቀበል። ፎጣ ገላችንን ታጥበን ገላችንን ንጹህ ከሆነ በኋላ ውሃውን ከላያችን ላይ የምናደርቅበት ነገር ነው አይደለ? ንጹህ ከሆነ ታዲያ ለምን ፎጣ ይቆሽሻል? መልሳችሁን ኮሜንት ላይ አስቀምጡልኝ። እኔ ወደ ጉዳይ ልግባ። እንደ ማንኛውም የሰው ልጅ ድግስ ተጠርቼ ልቀላውጥ ሄዳለሁ። ዛሬ የተቀመጥኩት ታዳጊዎች መሃል ነው። በቃ እነዚህ እድሜያቸው 6 5 የሚገመቱ ታዳጊዎች የሚጠይቁት ጥያቄ ከየት ነው የሚመጣላችሁ? እንዴት ነው ማሽናችሁ እንደዚህ አይነት ነገር የሚያገናዝበው? እኔ ተጨነቅኩኝ። ነፍሴ ተጨነቀባት። በቃ ልጅቱ አረ ልብላ ብትኝ እላታለሁ። ፎጣ ለምንድን ነው የሚቆሽሸው? እኔ ምን አውቃለሁ? እኔ ማጠብ ነው ሲቆሽሽ። በቃ ደግሞ እንደዛውኝ ጭንቅላቴ ላስጨንቅ። በዚህ ኑሮ የምጨነቀው ብዙ ጓደኛ አስተማሪ ነው፣ እሱን ጠይቁት ብዬ እኔ ወደሱ ላላክክ ስል እሱ ጭራሽ ፊቱን ወደ ግድግዳ ዞሮ ነው የሚበላው። ዲኮሩ እኮ ከጀርባ ነው ያለው። ሁሉም ፈረንጆች አንድ አይነት ነው ከለራቸው። እኛ ለምንድን ነው ከለራችን የተለያየው? ኢቭን በዚህ ሳይድ ያለው እጃችንና በዚህ ሳይድ ያለው እጃችን ከለሩ አንድ አይነት አይደለም። እኔ ምን አገባኝ? ልብላበት ልልከሰከስ ነው የመጣሁት። ለምን ከልቤ ሆኜ አልበላበትም? ምንድነው የምታበሏቸው ወላጆች ማለት አስተማሪዎች ምንድነው የምታስተምሯቸው? በእኛ ጊዜ እኔ ለነገሩ ደግ ነበር። የኛ ጊዜ ብረት አስተኔ ምናምን ብላችሁ ድንቁር አድርጋችሁ አስቀርታችሁና እንዲሁም ደንቆሮንን በተፈጥሮ ምንድነው የምታስተምሯቸው? እንዴ ከቀለቤውኝ ልብላበት ተይኝ ተጨነኩኝ። እኔ ልቀላውጥ መጥቼ አእምሮ በሽተኞኝ ልመለስ ብለምናት በሰራትና ያለች እየጎተተችኝ። አረ በእግዚአብሔር በቃ አንዳንዴ ፊታችን ታይቶ አላዋቂ እንደሆነን የምናስባልን ሰዎች አሉ። ለነገሩ ልጆች ናቸው አታገናዝቡም። ይሄንን ትልቅ ሰው ቢሆን ይረዳኝ ነበር። እንዲህ ተጨነኩ ደጋሹ አለች እንዴ ላከችብን እስክል ድረስ እንዳንበላ ብዙ አንበላ በዚህ ወዳች ረቡጭዎች በእግዚአብሔር እና ደግሞ ተሸንፈን ራሱ አናቅም ስንላችሁ አተቡንም ለምን ትሉን? ለምን አይባልም። በቃ አናቅም፣ አፈጣጠራችን ነው። ምን እናርገው? እንደዚህ ብላችሁ ሽባ የሚያስሮጥ ጥያቄ አትጠይቁ። አናቅማ። እኔ ለምን እንደዚህ ጭንቅላት ለውጥ እንደተከሰተ አላቅም። በእኛ ጄኔሬሽን እና በእናንተ ጄኔሬሽን መሃል እናንተ ለምን እንደዚህ እንደፈጠናችሁ፣ እኛ ለምን እንደዚህ ለገገን እንደቀረን አይገባኝም። ብቻ ይሄን ጄኔሬሽን የምትለውጡት እናንተ ናችሁ። ይመቻችሁ። በእናንተ ነው ተስፋችን እንጂ እኛ ተስፋ የለንም እዚህ ሀገር። ይመቻችሁ። ጊዜ ያሳድጋችሁ።
ልጆች ሁል ጊዜ ትልቅ ሰው ሁሉ ነገር ያውቃል ብለው ያምናሉና አላቅም ስትሏቸው ራሱ አክሴፕት ማድረግ አይችሉም። ትልቁም ሰው ደግሞ አላቅም አይልም፣ ያው ይቀበጣጠራል። በቀባጠረ ቁጥር ጥያቄው ይቀጥላል ማለት ነው። ይኸውልሽ ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ እንዴ በዚህ አይደለም በዚህ ብታርደኝ አልጠጣ። አረቄ መጨረሻችን በቃ እኔ በቃ ዛሬ ግን አንድ ጨዋታ አጫውትሻለሁ። ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት አናውቀውም ግን ካወቅኩት እሺ። ይኸውልሽ አረቄውን እሸፍነዋለሁ በዚህ ማለት ነው። እሺ ከዛ የት ውስጥ እንዳለ ትነግሪኛለሽ። እንዴት ያውቃል? ካወቅኩት እሺ ልጀምረው። ይኸውልሽ እሺ በምንም አያውቀውም። የት ውስጥ ነው ያለው? ኧረ እኔ ይሄ እስኪ ቼክ አድርገው እስኪ። አወቀው ነው ቅዳው ቴክኖሎጂ ያብሏል። አወቀው ሙክ። በዚህ አጋጣሚ አንዱ ጠጪ ሰውዬ መጠጥ ያቆመና በጣም ጠጪ ነው። መጠጥ አቆመ። 1 ቀን 2 ቀን 3 ቀን እያለ 5-6 ቀን አለፈ ማለት ነውና ሳምንት ሲሞላው በጣም ለራሱን አደነቀ። ምን አለ? ለዚህ ጀግንነቴ አለ 1 ጠርሙስ አረቄ ይገባኛል አለ። እና ለሱ ምን ትልቁ ሽልማትና ትልቁ ነገር አልኮል ስለሆነ ተመልሶ ገባ ማለት ነው። በኢትዮጵያ ኤችአይቪ እየተስፋፋ መሆኑን የጤና ሚኒስቴር አስታውቋል። በየዓመቱ 7000 ሰዎች በሀገሪቱም በኤችአይቪ እንደሚያዙ ያስታወቀ ሲሆን በተማሪዎችና በቀን ሰራተኞች ላይ ደግሞ በስፋት እንደሚመዘገብ ተሰምቷል። ከዚሁ ጋር በተያያዘ አዲስ አበባ፣ ጋምቤላና ሐረሪ ከፍተኛ የቫይረሱ ስርጭት ያሉባቸው ከተሞች መሆኑ ተገልጿል። በጣም ከዚህ አዲስ አበባ እንግዲህ ሁሉ ነገር ያለበት ከተማ ነው። ለማወቅ ራሱ አይደል ብዙ ነገር አዌር የምትሆኑበት ነው ከተማ ስለሆነ ግን ተስፋፍቷል። ምክንያቱም ደግሞ አንዱ ተጠቃሹ ምክንያት የመከላከያ የኮንዶም አቅርቦት ራሱ በጣም ኤክስፔንሲቭ ሆኗል ነው የሚባለው። ለህይወት ምንም መደረግ አለበት አምናለሁ፣ ግን በቃ አንድ ምክንያት ተጠቅሷል። እንደኔ መናደድና መበሳጨት ምናልባት ስትሮክ ወይ ንጹህ መንፈስ ውስጥ ስላለ እንጂ የእብድ መንፈስ ደግሞ ቢኖረኝ ራስን በገመድ መስቀል በጣም ማኖሩ ነገሮች ብዙ የመራብ የመጠማት አይደል የመነጠቅ ይሄ ቀኝ እጅህን ባንተ ሰዓት ገባ ይሄ መመኪያን ማለት ከዛ ደግሞ የነበሩት ወንድሞቼ የምትላቸው ምናምን የምታምናቸው ሰዎች ጥለው ይሄዳሉ ማለት ነው። ለዛ ኤልያስ ያለ መኖርና የመኖር ብቻ ሌላ የለም። ሉሊ አዝናለሁ በጣም ሉሊ ኤልያስ ቢኖር ይሄኛው አልበም ምን ሊመስል እንደሚችል አስበዋል? በጣም ተአምር። አሁንም ማድረግ እኮ ይቻላል፣ ግን የአድመኛ ሀገር ስለሆነ አያስፈልግም። ባክቶ ታወራም ካፌ ወጣ አፋፍ ነው፣ ምንም አያስፈልግም። እኔ ግን ይሄ አርቲስት በጣም አሁን ያለበት ሁኔታ በጣም በሰው የተገፋ በጣም ሀዘን ውስጥ ብስጭት ውስጥ ነው ያለው። በዙሪያው ያላችሁ አርቲስቶች ባለፈውም እንደተናገርነው የጃሉድን ማንስተን ተናግረናል እና እንደው በጊዜ ትኩረት ቢደረግበት አላር ቅርበት አይዞ ብትሉት ከጎኑ ብትሆኑ ጥሩ ነው እንዳል ነገ ያው የሆነ ነገር ሲኮን ግርግር ከመፍጠር አሁን ይሻላል። ምልከታ ቲቪ ይባላል። ተራኪው ተስፋውን ገብረ ጊዮርጊስ ሲሆን ለረጅም ጊዜ የተለያዩ መጽሐፍትን በቆንጆ አቀራረብ በትረካ ሲያስደምጥ የቆየ ቻነል ነው። ተስፋውን እባላለሁ። ላለፉት 7 ዓመታት ለሚሆኑ ጊዜያቶች የተለያዩ የሀገር ውስጥና የውጭ መጽሐፍትን የምተረክበት ምልከታ ቲቪ የተሰኘ ዩቲዩብ ቻናል ነበረኝ። ያም ዩቲዩብ ቻናል ካለፉት 4 ቀናት ወዲህ ዩቲዩብ በላከው የዋርኒንግ ተደጋጋሚ ዋርኒንጎች በዛ መሰረት እንግዲህ ይሄ ቻናል ጠፍቷል ማለት ነው። በጣም አሳዛኝ ነው። ምክንያቱም በዛ ውስጥ ከ41,000 በላይ የሆኑ ድንቅ ቤተሰቦችን አፍርቼበት ነበር። ነገር ግን አሁንም ደግሞ መስራት እችላለሁ ብዬ ስላመንኩኝ ከፊታችሁ መጥቻለሁ።
ቤንጃዬ በሰጠኝ እድል መሰረት የቤንጃ ቲዩብ ቤተሰቦች የሆናችሁ ስራዎቼን ገብታችሁ አይታችሁ ከወደዳችሁት ቤተሰብ እንድትሆኑኝ እንድታበረታቱኝ ለመጠየቅ ነው ከፊታችሁ የመጣሁት። በዲስክሪፕሽን ላይና እንዲሁም ደግሞ በኮመንት መጀመሪያው ላይ የቻናሌ ሊንክ ይገኛል። ገብታችሁ ቤተሰብ በመሆን በርታ ተበራታ ከጎንን እንድትሉኝ በአክብሮት ጠይቃችኋለሁ። ስለምታደርጉት ቀናነት ከወዲሁ ላመሰግናችሁ እወዳለሁ። ይህንንም እድል ደግሞ ቤንጃዬ ስለሰጠኝ እጅግ በጣም ከልቤ አመሰግናለሁ። መልካምና ያማረ ጊዜ ለሁላችሁ ይሁን። ሻሎም። ክቡራትና ክቡራን እንግዲህ እንደሰማችሁት ወንድማችን በጣም የሚገርም ቻናል ነበረው። ለእኛ ዩቲዩብ ላይ እንድንበረታም እንድንመጣም አንደኛ አይነተኛ ምክንያት ከነበሩ መካከል ወንድም እንግዲህ የምልከታ ቲቪ ቻናል ባለቤት ተስፍሽ በጣም ብዙ አስተዋጽኦ አለው። አብረንም ብዙ ስራዎች ሰርተናል። በመጽሐፍ ዙሪያ እንግዲህ ብዙዎቻችሁ አሁን ላታውቁ ትችላላችሁ። በፊት መጽሐፎች ታርክ ነበረ። አብረን የፍቅር እስከ መቃብርን መጽሐፍ በዘመናዊ ስቱዲዮ በዘመናዊ ድምጽ ጥራት እንዲሰራ ብዙ ጥረት ካረጉ ወንድማችን መካከል ነው። አብረንም ሰርተናል። እዛ ላይ የጉዱ ካሳን ካራክተር የተረከው ነው ተሰርቶ ቁጭ ብሏል እና በጣም ብዙ የሚጠቅማችሁ ስራ የሚሰራ ወንድማችን ነው። ስለዚህ እየገባችሁ ቻናሉን ሰብስክራይብ ብታረጉትና ብታበረታቱት በትህትና ጠይቃችኋለሁ። ምክንያቱም ምን ማለት እንደሆነ የለፋችሁበት የሰራችሁበትን ቻናል ማጣት ቀላል ነገር አይደለምና እባካችሁ ተባበሩት። የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጥላችኋለሁ። አዲስ ቻናል ስለከፈተ ሰብስክራይብ በማድረግ ቤተሰቡ እንድትሆኑ እንድታግዙት ጠይቃችኋለሁ። አንድ ሐኪም ጓደኛዬ ናስኪ ቤት ምሳኔ ጋር ነው ባለቤቴንም ትተዋወቃታለህ ምናምን ብሎ ወሰደኝ። አስቡት አግብተዋል። ከዛ ሄድንና ያበደ ሽሮ እየሰራች ነው እማ ቶሎ በይ ይላታል። በቃ አፍጥኙ አረ ሽሮውን ትኩሱን ሽሮ ወጣ አርጊው ቃስል እኔ ከዳቢቱ ከሽንጡ የሚል ነው የሚመስለኝ፣ የሚያስቆርጥ ነው የሚመስለኝ። ሽሮ ነው። አረ ሲንተከተክ ወደ መሬት እንዳይነጥር ከደን አርጊው ወከበው ነው ማለት። ከዛ መጨረሻ ላይ ጠቀሳት። ከዛ ምን እሺ ነው እንደ አዲስ ፍቅረኛ የሚጠቃቀሱ ሲለው ዋለችና ሄዳ እሷ ቅቤ አርጊ ማለት ነው። አየ ሲጠቅሳት ከባድ እንግዳ ነው ቅቤ ያስፈልገዋል ሽሮ ምናምን አላት። ከዛ ሄደችና በቃ ከባድ እንግዳ ምናምን ሲላት በቃ አቻኩላታል ምናምን ከቀልቧ መሆን አልቻለችም። ገባ አንድ የሾርባ ማንኪያ ቅቤ ዛቀችና ሽሮ ላይ ገለበጠች። ነቀለ ሰውየው ነቀለና አሁን ያ ሽሮ አይኔ እያየ ባልዲ ውስጥ ገለበጡትና የቅቤ እቃው ነው አላውን። በቃ ቅቤ ሲፈልጉ ከዛች ባልዲ ነው ከነ ሽሮ ቆንጠር የሚያደርጉትና ምሳ ሳልበላ ተመለስኩ እልሃለሁ። ብቻ ያው የሐኪም ኑሮ ከባድ በጣም ነው የማይገባኝ። ለዶክተሮች ድምጽ መሆን ያስፈልጋል ምናምን ሲባል የትኛው ዶክተር ይሄ ቀዶህ የቀደደበትን መቀስ ለሚረሳው ነው ወይስ ቀዶ ጥገና ብሎ አስገብቶ ስልክና ቻርጀሩን ለሚረሳው የጤና ባለሙያ ነው ይሄን ያህል ደሞዝ ጭማሪ ምናምን ብላችሁ እሪ የምትሉት? አላ አንዱ በልቶ አደር። ከዚህ ምን ተረዳው መሰላችሁ? እጅ ላይ ያለውን ወርቅ ካላከበርከው ሰድበ ለሰዳቢ ያሰልፈ ትሰጠዋለህ፣ ንቀህ ለባሰ ናቂ ታስረክበዋለና አሁንም ቢሆን ክብር ለዶክተሮቻችን፣ ክብር ለ20 ምናምን ዓመት ለተማሩ ጀግኖቻችን፣ ክብር ከፈጣሪ በላይ በታች ላሉን አንበሶቻችን፣ ክብር ለጤና ባለሙያ። እሺ እንጂ በልቶ አደር ለመሆን እኮ ከባድ ነው። እውነት ነው፣ ከባድ ነው። ጭንቅላት ላለው ሰው ከባድ ነው። ለሆዳም ቀላል ነው፣ እናውቀዋለን። ምንም ጭንቅላት አይጠይቅም። ስብሰባ ላይ የሰማኸውን ጮክ ብለህ ማውራት ነው። ዳትስ ጥያቄያችሁ ጥያቄ ነው፣ የህዝብ ጥያቄ ነው። እነሱም መኖር ካልቻሉ እኛም መታከም አንችልም። ሜቢ ውጪ ሄዶ መታከም የሚችል ጀግና ይኖራል። እኛን አይመለከተንም አብዛኞቻችን። ስለዚህ አሁንም ቢሆን ደግሞ አለው ክብር ለጤና ባለሙያዎቻችን፣ ክብር ከፈጣሪ በታች ላሉን ተስፎቻችን። ወታደር ድንበር ይጠብቃል። ክብር ለህዝብ ጤና ጠባቂዎች፣ ክብር ለጉልኮሶቻችን፣ ክብር ለማስታገሻዎቻችን፣ በአጠቃላይ ክብር ለመድኃኒቶቻችን። እንግዲህ በጣም ይሄ ነገር እንደ ቀልድ እየታየ በጣም ስር እየሰደደ እንግዲህ ሙሉ ለሙሉም ባይሆን ሐኪሞች እንግዲህ በአብዛኞቹ ስራ እያቆሙ ነው ያሉት።
በጣም ከባድ እየሆነ ነው ነገሩ። አሁን በአፋጣኝ ምላሽ ካልተሰጠው አሁንም መንግስት የሚለው ሌላ ነገር ነው፣ የጤና ሚኒስቴር የሚለው ማለት ነው። በጣም ዛሬ በአዲስ አበባ ጥቁር አንበሳ ሆስፒታልና በሌሎች የአዲስ አበባ በሚገኙ ሆስፒታሎች ሰላማዊ ሰልፍ እየተደረገ ነው። ይህን ሰላማዊ ሰልፍ የሚያደርጉት ዶክተሮች ሳይሆኑ የታካሚዎች ቤተሰብና ታማሚዎች እንደሆነ ተገልጿል። ያደረጉበትን መንገድ ለታካሚዎች አፋጣኝ ምላሽ ይሰጣቸውና እኛም ጤናችን ይመለስልን ይንከባከቡን ሲሉ እንደምትመለከቱት በዚህ በምትመለከቱት መልኩ በጥቁር አንበሳ ሆስፒታል ሰላማዊ ሰልፍ እያደረጉ ነው። እነዚህ ሰዎች ከማንም አካል አድርጎ አልተባሉ ምንም አልተባሉ። ነገር ግን ሆስፒታል ውስጥ የሚገኙ ታካሚዎች ዶክተር በማጣታቸው የተሰቃዩ ስለሆነ በአካባቢው ለሚገኙ አመራሮች ሰላማዊ ሰልፍ ወጥተው ምላሻችን ይመለስልን ሲሉ ጥያቄ እያቀረቡ ይገኛሉ። የእነዚህ ሰዎች ጥያቄ አንገብጋቢና አፋጣኝ ምላሽ መሰጠት አለበት። የዶክተሮቹ ጉዳይ እንደ ዝምታ ታይቷል። አሁንስ የጤና ባለሙያዎቹ ጉዳይ እንደ ዝምታ ቢታይም የታካሚዎቹ ጉዳይ ግን ዝምታ ሊባል የማይገባው ጉዳይ ስለሆነ ለነዚህ ታማሚዎችና አስታማሚዎች አፋጣኝ ምላሽ ሊሰጥ ይገባል እንላለን። እንኳን ዘንቦብሽ እንዲሁም ጤዛነሽ ይባል አንድ ዶክተር ለ13000 ሰው በሚደርስበት ሀገር ላይ የሁሉ ታማሚ ያለ እንኳን አቆሙ አይደለም ኖረውም ራሱ ያለውን መንገላታትና ስቃይ የምታውቁት ነው። ስለዚህ እንደው ትኩረት አድርጎ እንደው ያሉት ይደረግላቸውም እኮ አይደለም እንደው ማነጋገር በስነ ስርዓት ተነጋግሮ ነገሮች እንዴት መፈታት እንዳለባቸው አንድ ምሽት ላይ ፈታ ይችላል ዲል ማድረግ። በዚህ ምክንያት አንድ እህታችን እንዴት እያለች ችግሩ እንዴት እንደምትገልጸው ተመልከቱ። ሲደርስባችሁ ነው የምታውቁ። ሰላም እንዴት ናችሁ? እባካችሁ ለዶክተሮች ለዶክተር አማልዱኝ። እናቴ ምስሉ ማን ውስጥ ክፍል ውስጥ ነው ያለችው ታማሚ ሆስፒታል ውስጥ በቂ የዶክተር ኃይል የለም። እንደገና ደግሞ 2 ቀን ሙሉ የሰሩ ዶክተሮች አሁን ሊወጡብኝ ነው። ጭንቀት ልሞት ነው። እባካችሁ እናቴ እንዳላጣት እኔ ብቻ አይደለም ብዙ ህዝብ እየተሰቃየ ነው። እባካችሁ ድረሱላቸው። እባካችሁ ግራ ግብት ሲል ወደዚህ የወጣሁት እናቴ እየተሰቃየች ይዣትም አልወጣ ሌላ ቦታ እንዳልወስዳት ኦክሲጅን ላይ ናት። ያሳዝናል። እንግዲህ እየሰሩም ያሉት ዶክተሮች ሰው ነው በቃ 2 ቀን ሙሉ እየሰራ 3ኛ ቀን ላይ አይችልም። እንቅልፍን ማሸነፍ አይቻልም፣ ድካምን ማሸነፍ አይቻልም። በዛ ላይ በዚህ ድካምና አይምሮ ላይ ያለ ሰው ህክምና በጣም ጥንቃቄ የሚጠይቅ ማለት ነውና እንዴት ነው ሊያክም የሚችለው? ስለዚህ ችላ መባሉ እንደ ቀልድ ባይታይ ጥሩ ነው። ይሄ እንዳይመጣ ነበረ ከ1 ወር ጀምሮ የኢትዮጵያ የህክምና ባለሙያ ኑሮዬ ይሻሻል፣ የምጠይቀው ጥያቄ በአግባቡ ትርጉም ባለው መልኩ ይመለስልኝ እያለ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ድምፁ ሲያሰማ የነበረው። እዚህ ጋር የምትመለከቷት እህታችን እንግዲህ እንደምትናገረው ከሆነ እናቷ በጽኑ ህሙማን ክፍል ተኝታ እየታከመች ነው። ባለፉት 2 ቀናት ግን ያለው የሐኪም ቁጥር እጅግ በጣም ቀንሷል። ይህ በመሆኑም ተጎጂ የሆነችው እንግዲህ በጽኑ ህሙማን ክፍል ያለችው እናቷ ናት። እቺ ሴት እናቷ ልታጣ እንደሆነ ነው በእንባ እየተናገረች ያለችው። ይሄ ጩኸት የሁሉም የኢትዮጵያዊ ህዝብ ጩኸት ነው መሆን ያለበት። የዚች እህታችን ጩኸት ብቻ አይደለም። እያንዳንዱ ሰው ታሞ በሆስፒታል የሚገኝ ሊያስታምም ሆስፒታል የተገኘ ወይም ደግሞ በጤና ቤቱም የተቀመጠ ሰው ቢሆን ለህክምና ባለሙያ ጥብቅና መቆም አለበት የምንለው በዚህ ምክንያት። ሁኔታው ግን ይሄ ሆኖ ሳለ የጤና ሚኒስትሯ ደግሞ መጥተው የሚሉትን እንስማ። እኛ ሀገር ከቅርብ ጊዜ በኋላ በጣም የተለመደና በተለይ ባለስልጣኖቻችን በአደባባይ የሚያደርጉት ነገር ምንድን ነው? ህዝብ የሚያውቀውን በቀላሉ ሊያረጋግጠው የሚችለውን እውነት የሚዋሹበት መንገድ በቀላሉ ነው የሚያደርጉት። ሚዲያ ላይ ይወጣሉ፣ በአደባባይ ህዝብ የሚያውቀውን ነገር ይዋሻሉ። በቃ በቀላሉ ነው የሚዋሹት። ምንም አይመስላችሁም። ኮፒ ልክ ያደረጋችሁ እቺን ቪዲዮ ተመልከቱልኝ። በሚጠብቀው መልክ በተገልጋዮቻችንን በአገልግሎት ቦታቸው ላይ ሆነው ያለምንም የአገልግሎት መቆራረጥ በአብዛኞቹ የጤና ተቋሞቻችን አገልግሎት እየተሰጠ ይገኛል። የጤና ሚኒስትሯ ዶክተር መቅደስ ዳባ ናቸው ይህንን ያሉት። ሆስፒታሎች ትላንትና እዚህ አዲስ አበባ እንኳን ጥቁር አንበሳ ተገልጋዮች አገልግሎት ማግኘት ስላልቻሉ አስተዳደር ጋር ሄደው ቅሬታ የሚቀርጹበት ቪዲዮ አለ። ይሄ ቪዲዮ ፎቶዎች አሉ። የተለያዩ ቦታዎች ላይ አገልግሎቶች መቋረጣቸውን በርካታ መረጃዎች አሉኝ። እኔ እንኳን ያረጋገጥኳቸው መረጃዎች አሉኝ በርካታ። ያ በሆነበት ነው ወጥተው ያለምንም መቆራረጥ የጤና ባለሙያዎች አገልግሎት ሲሰጡ ነበር። እንደዚህ አድርጎ ከማድበስበስ ከመዋሸት ምናምን ጥያቄዎችን ለመመለስ ለመደራደር መሞከር አይቻልም? አሊያም ደግሞ ጥያቄዎችን አንመልስም መደራደርም አንፈልግም ከባለሙያው ጋር መነጋገርም አልፈልግም ካላችሁ ደግሞ ኃላፊነት ወስዳችሁ ቆፍጠን ብላችሁ
ምናምን በቃ የምታደርጉትን ህዝብ እንዲያውቅ አድርጎ መናገር ነው። እንደዚህ የሆነ አሪፍ አይደለም። እንደዚህ መካድ መዋሽ ህዝብ ያረጋግጣል፣ ይታዘባቸዋል። ትልቅ ሰው ሆኖ እንደዚህ አሪፍ አይደለም። አሁን እኮ አገልግሎት የሚሰጥባቸው ቦታዎች ሊኖሩ ይችላሉ። ያለ ምንም መቆራረጥ ምንም ችግር የለብንም ብሎ ማለት በአደባባይ ግን እንዴ ያስኬዳል? ግን እኔ አንድ ልዩ ሰርፕራይዝ አለኝ ዛሬ። እሺ ሰርፕራይዝ ምንድነው? እኔና ምህረት አሸንፈናል። ቢሆንም ግን እቺ ትንሽ ልጅ የልጅነት ጓደኛዬ አዲስ ጎጆ ወጪ ናትና እኔ ያሸነፍኩትን ገንዘብ ለዚች ልጅ ሸልሜያለሁ። አይ እኔ እንግዲህ እግዚአብሔር አረኒ ቢዩ እግዚአብሔር አረኒ ቢዩ እንዴ የምሩ ነው በቃ ዳኒ እግዚአብሔር ይሻላል። እግዚአብሔርን በቃ ቃሉን ሰጥቷል። በቃ ቃሌን ሰጥቻለሁ። ምክንያቱም በቃ አዲስ ጎጆ ወጪ ናት። ጎጆ መውጣት እንዴት ነው የሚተረጎመው? በማግባት ነው ወይንስ አንድ ሰው በላጤነት የራሱን ቤት ይዞ ሲኖር ጎጆ ወጣ ይባላል? እስቲ ሐሳባችሁ። ተመልሼ ወደ ሙዚቃ መመጣ አልመሰለኝም። እንግዲህ ምክንያቴ ልናገር ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ ፊቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበርና ሕክምና አድርጌ ጥቁር አንበሳ ወደ ስራ ልመለስ እዚህ ጋር የነርቭ መጣመም ነበረውና ቆዳ የሌለው ጠባሳ እንዲያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት እና በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሂድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽቷል ስላቸው ጠሩኝና ከነ ልጆቼ ከነ እናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቆሜው ከሰው ጋር አቀላቀላለሁ ይሄን ቀና ያለው በህይወት ያስብ ያላቀ እና እንኳን ዩቲዩብ ከፍቼ ልጠቀም አይደለም ስጋቱ አለኝ ፍራቻው አለኝ እና ከዛ አንፃር በቃ በወቅቱም ብዙ ነገር ተብሎ ነበር። አሁን ተረስቶት ነው እንጂ ብዙ ሰው አይኗ ላይ ጥቃት ደርሶባት እንደነበረ ከበፊትም ሱዳን ውስጥም ጋዜጠኝነት መስራት ጀምራለች ምናምን የሚሉ ዜናዎች ይወጡ ነበረ። ግን ያው ራሷ መጣ እውነቱን ተናግራለች ማለት ነው። እንኳን አተረፈሽ፣ እንኳን ተመለሽ ወደ ሙያሽ ነው። እንዴት ነው ብሩን የምትሰጠኝ ማለት ነው? ሰው እንዲያውቀው በፈለከው ሲስተም ስትፈልግ ቀጥ ስፈልግ ምን መንሱሪ ብሩ ላይ ነው እንደሚቋረጠው። መንሱሪ የማን ኔትወርክ ነው? የኔ ነው እንዴ? ኢየሱስ ወደ ጊዮርጊስ አረኒ አሁን እንግዲህ መንሱርና የተባለው ድርጅት ናሆም ፎንቲ 1 ሚሊዮን ከገባ እንሸልመዋለን ተብሎ ነበር። ገብቷል። ያው ሊሸልሙት መሆኑ ይታወቃል። ግን አሪፍ ስትራቴጂ ነው። ያው የማስታወቂያ ስራ ነው። ኖርማል ሌላ ቦታ ላይ ሄደው ከዚህ በበለጠ ሊከፍሉ ይችላሉ። እንዲወራ ባይሰጠውስ ቢሰጠውስ የሚለውና ያ ድርጅት እንዲተዋወቅ ነው። የፕሮሞሽን ሲስተም ነው። ስለዚህ ኖርማል ነው። ናሆሜ ግን ያው ይመች እንኳን ተሸለምክ ነው። እጅግ ታናሽ የሆነ የተናቀውን እግዚአብሔር አከበረኝ። እግዚአብሔር በእናንተ ፊት ሞገስ ሰጠኝ። ለመላው ህዝብ ለመላው ኢትዮጵያ ህዝብ በጣም ነው የማመሰግነው። መንሱር ጀማልና ፊንቴክ ኢንቨስትመንትም ይሄን እድል ስለሰጣችሁኝ አመሰግናለሁ። የኢትዮጵያ ህዝብ እግዚአብሔር ያክብራችሁ፣ እግዚአብሔር ሆይ ተመስገን፣ በእናንተ ፊት ሞገስ ስለሰጠኝ ተባረኩልኝ። በጣም አመሰግናለሁ። 1 ሚሊዮን ገብተናል። ነገ ከመንሱር ጀማል ጋር አዳማ ሄደን ገንዘባችን እንቀበላለን። በጣም ነው የማመሰግነው። የማስታወቂያ ሲስተም ነው። ሲሰጠው ይታያል፣ ይወራል። ሰጠው አልሰጠው ከፈለጉም ደግሞ በደንብ እንዲተዋወቅ ከፈለጉም ሌሎች የሚጠቀሙበት ሲስተም ስለሆነ አውቆ ሊያዘገይበት ይችላል። ከዛ ከለከለው ይባላል ምናምን ሲወራ ፕሮሞት ሆነ ማለት ነው ድርጅቱ። ዞሮ ያ ነው አላማው። በዚህ መሃል ግን ናሆም ስራውን ይሰራል፣ ይጠቀማል ማለት ነው። አሪፍ ነው።
እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። ለዚህ ቻናልም አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡን በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።